አብ ልጁን ላከ ወልድን ማለት ወልድም ደግሞ በዚህ ምድር ላይ 3 ዓመት ተኩል ተመላልሶ ስለኛ ደም መፍሰስ ስለነበረበት እግዚአብሔር መንፈስ ነው ቃል ሆኖ ይኖር ነበር ስጋና ደም ለብሶ ደሙን አፍሶ ዋጀን ሞቶ ተነሳና ሲሄድ ደግሞ ኦኬ ብቻችሁን ደግሞ አለቃችሁም አልተዋችሁም ሄዳለሁ ሲል አዘኑ አትዘኑ እንደው መሄድ እኮ ለእናንተ ነው የሚጠቅመው ይበጃችኋል ለእናንተ እኔ ሲሄድ አጽናኙ ሁሉ ጊዜ ከእናንተ ጋር የሚሆነው እልክላችኋለሁ አለ በ10ኛው ቀን መንፈሱን ላከ ክብር ለእግዚአብሔር ይሁን ያቺ ቀን ግሩም ቀን ናት ልዩ ቀን ናት ሐዋርያ ሥራ 2 ላይ የምናየው በዛች ቀን ቤተክርስቲያን ተተከለች እኔ መላሃለው አንተ ጴጥሮስ ነህ በዚህች ዓለት ላይ ቤተክርስቲያን ይመሰርታለሁ ያለው ቤተክርስቲያን ተመሰረተች እኛም የዛ አካል ሆን ክርስቶስ ራስ የሆነባት አብ ወልድን የላከበት ቀን ልዩ ቀን ነው ክሪስማስ የምንለው ወልድ ደግሞ መንፈስ ቅዱስን የላከበት ልዩ ቀን ነው መንፈስ ቅዱስን እንፈልገው ከምንም ነገር ከኛም ነገር ሁሉ ይልቅ እግዚአብሔር አምላክ እንድናከብር ነው ሶስት ነገር የእግዚአብሔር እጅ የእግዚአብሔር ድምጽ የእግዚአብሔር ቃል የእግዚአብሔር ፊት እነዚህ ሶስቱ ነገሮች ነው የምናየው የምንጸልየው በዚህ ዙሪያ ነው እግዚአብሔር ዘፍጥረት አንድ ላይ ሲተዋወቀን በሰማይና ምድርን ከፈጠረበት ጊዜ ጀምሮ ምናልባትም እስከ ዛሬ ቀን ድረስ በዚህ ዓለም ላይ ብዙ ክስተት ተፈጥሯል አስደንጋጭ አስደሳች የተለያዩ ነገሮች ተፈጥረዋል ታሪክም ስታጠኑ በዘመናት መካከል አንዳንድ ቀናቶች ይታወሳሉ ለምሳሌ 9/11 በላችሁ ምንድነው የማይረሳ ቀን ነው በአሜሪካ ታሪክ ውስጥ ማለት ነው ጥሩ ሳይሆን መጥፎ ነገር በየዘመናቱም እንዲህ አይነት ቀናቶች አሉ ዓለማትን ሁሉ ስናይ በጣም ሁለት ተላላቅ ቀናቶች አሉ በያምናለሁ ከዛም በላይ ሊኖሩ ይችላሉ ግን ዋና ነገር ይሆኑ በክስተት ውስጥ ትልቅ ክስተት በዓለማት ሁሉ የተፈጠረ ክስተት የመጀመሪያው ጌታችን ኢየሱስ ክርስቶስ የተወለደበት ቀን ነው አምላክ ከሥላሴ አካል ሁለተኛ ወልድ አካል ለብሶ ወደዚህ ምድር የመጣ ያቺ ሌሊት ማለት ነው ደስ ይበላችሁ ለሕዝብ ሁሉ የሚሆን ማዳን የተባለባት ያቺ ሌሊት ለዘመናት በሙሉ በእግዚአብሔርም ሐሳብ ለዘላለም እግዚአብሔር ቃል ኪዳን የገባውን ይፈጽም ዘንድ በአዳም ደግሞ ኃጢአት ምክንያት የገባውን ይፈጽም ዘንድ በሴቲቱ የተወለደው አካል ለብሶ የሥላሴ አካል የመጣባት ክሪስማስ ግሩም ቀን ነው በዓለም ሁሉ የሚከበር ቀን ነው እዚህም በአሜሪካ እንደምታውቁት ማለት ልዩ ክስተት ነው ሰማይና ምድር የታረቁበት ነው እግዚአብሔር በሰው ታሪክ ውስጥ የገባበት ነው አምላክ ሰው የሆነበት ቀን ነው ልዩ ቀን ነው ይሄም ለድነት እኛ እንድንድን ማለት ነው ከዚህ ደግሞ ቀጥሎ ሁለተኛው ቀን ኢየሱስ ክርስቶስ 33 ዓመት ኖረ ሞተ ተነሳ 40 ቀን ታያቸው ተስፋውን ተናገረ ካረገ በኋላ ከ10 ቀን በኋላ በሄድ ይሻላችኋል ያለው እግዚአብሔር መንፈስ ቅዱስ አብ ወልድ መንፈስ ቅዱስ እኛ የሥላሴ አማኞች ነን አብ ወልድን የላከበት ጊዜ ነበር ክሪስማስ ወልድ ደግሞ ወደ አባቱ ሄዶ እኔ በሄድ ይሻላል አዲሱ ትርጉም ምን ይላል እውነት እላችኋለሁ መሄዴ ይበጃችኋል መሄጄ ይበጃችኋል የኔ መሄድ ከኔ ከመሄድ ይልቅ ለእናንተ ነው የሚበጀው የሚጠቅመው ለምን እኔ ካለ ቋጽናኝ ወደ እናንተ አይመጣም ከሄድኩ በኋላ ግን እሱ ወደ እናንተ ምን አደርጋለሁ እልካለሁ በሚመጣበት ጊዜ ዓለምን ስለ ኃጢአት ስለ ጽድቅ ስለ ፍርድ ይወቅሳል ብዙ የምነግራችሁ ነበርኝ አሁን ግን ልትሸከሙት አትችሉም የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል እርሱ ከራሱ አይናገርም የሚሰማውን ብቻ ይናገራል እንዲሁም ወደፊት ስለሚሆነው ይነግራችኋል ይልና 14 ላይ የእኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል ሁለተኛው ክስተት ከሥላሴ አካል ሶስተኛ የሆነው መንፈስ ቅዱስ ወደ ምድር የመጣበት ጊዜ ነው ይሄ አስገራሚ ቀን ነው አብ ልጁን ላከ ወልድን ማለት ወልድም ደግሞ በዚህ ምድር ላይ 3 ዓመት ተኩል ተመላልሶ ስለኛ ደም መፍሰስ ስለነበረበት እግዚአብሔር መንፈስ ነው ቃል ሆኖ ይኖር ነበር ስጋና ደም ለብሶ ደሙን አፍሶ ዋጀን ሞቶ ተነሳና ሲሄድ ደግሞ ኦኬ ብቻችሁን ደግሞ አለቃችሁም አልተዋችሁም ሄዳለሁ ሲል አዘኑ አትዘኑ እንደው መሄድ እኮ ለእናንተ ነው የሚጠቅመው ይበጃችኋል ለእናንተ እኔ ሲሄድ አጽናኙ ሁሉ ጊዜ ከእናንተ ጋር የሚሆነው እልክላችኋለሁ አለ በ10ኛው ቀን መንፈሱን ላከ ክብር ለእግዚአብሔር ይሁን ያቺ ቀን ግሩም ቀን ናት ልዩ ቀን ናት ሐዋርያ ሥራ 2 ላይ የምናየው በዛች ቀን አብያተ ክርስቲያናት ቤተክርስቲያን ተተከለች እኔ መላሃለው አንተ ጴጥሮስ ነህ በዚህች ዓለት ላይ ቤተክርስቲያን ይመሰርታለሁ ያለው ቤተክርስቲያን ተመሰረተች እኛም የዛ አካል ሆን ክርስቶስ ራስ የሆነባት አብ ወልድን የላከበት ቀን ልዩ ቀን ነው ክሪስማስ የምንለው ወልድ ደግሞ መንፈስ ቅዱስን የላከበት ልዩ ቀን ነው መንፈስ ቅዱስን እንፈልገው ከምንም ነገር ከኛም ነገር ሁሉ ይልቅ
እግዚአብሔር አምላክ እንድናከብር ነው። ሁለተኛ ነገሥት ምዕራፍ 3 ላይ ነው የደረስነው። ምዕራፍ 2 ላይ ስለዚህ ሰው ነው የምናየው፣ ስለ ኤልሳ በኤልሳ ህይወት የመንፈስ ቅዱስ ድርሻ ምን ይመስል ነበር? ኤልሳ መንፈስ ቅዱስ ካገኘው በኋላ እንዴት ነው? ሁለተኛ ነገሥት 2:9 ላይ የአምልኮ መንፈስ በኤልሳ ህይወት ብያለው። ኤልያስ ኤልሳን ካንተ በመወሰዴ በፊት ምን አደርግልህ ዘንድ ትፈልጋለህ? ወይንም አዲሱ ትርጉም ምን ላደርግልህ እንደምትፈልግ ንገረኝ አለው። ትዝ ይላችኋል የዛሬ 15 ቀን ኤልሳ ሲመልስ ምን አለው? መንፈስህ በእጥፍ እንዲያድርብኝ እለምንሃለሁ ብሎ ይሄ መንፈስ እንደተቀበለ አይተዋል። ስትሄድ ብታየኝ ይሆንልሃል ተብሎ በመንፈስ ተሞልቶ ኤልያስ ካደረገው ታምር እጥፍ እንዳደረገ ተነጋግረናል። በጥቂቱ አንድ ሁለት ታምራቱን አይተናል። ምዕራፍ 3 ላይ አዲስ ክስተት ይጠብቀዋል። ይሄ የእግዚአብሔር መንፈስ በሱ ላይ ያረፈበት ሰው በኤልያስ ይሰራ ከነበረው እጥፍ ያረፈበት ሰው አሁን ምዕራፍ 3 ላይ አንድ ቻሌንጅ ይገጥመዋል። ቻሌንጁ እንዲህ ነው። የአካብ ልጅ የነበረው ኢዮራም የሚባል አንድ ንጉስ ነገሰ። ከሌላ መንግስት ጋር ተጣላ። ሲጣላ እርዳታ ፈለገ። እርዳታ ሲፈልግ የይሁዳን ንጉስ ኢዮሳፍጥን የሚባል ትዝ ይላችኋል። ኖርዝና ሳውዝ ብለን የከፈልነው አይደለም? የሰሜኑ ንጉስ፣ የደቡብ ንጉስ ኢዮሳፍጥ ነበር። የሰሜኑ ንጉስ ኢዮራም ይባላል። ምዕራፍ 3 ላይ ኢዮራም ከሌላ ጠላት ጋር ሲጣላ ኢዮሳፍጥን ጠራው። እባክህ የሰው ለአባቴ ይገብር ነበር፣ አሁን አመጸብኝ፣ ብቻዬን ላስገድደው አልችልምና ና እርዳኝ አለው ኢዮሳፍጥም እኔ እንዳንተ ነኝ፣ ህዝቤም እንደ ህዝብ ነው፣ አብሬህ እመጣለሁ አለው። ሲሄዱ ሌላ ደግሞ የኤዶም ንጉስ ጨመሩና 3 ነገስታት ሆነው ከዚህ ንጉስ ጋር መዋጋት ፈለጉ። ሲሄዱ ለጦርነት ሲሄዱ 7 ቀን ቆዩ። የሚጠጣ ውሃ አልነበረም። በጥማት አለቁ ሰራዊቱ ሁሉ። ከዛ በጥማት በሚያልቁበት ጊዜ ኢዮሳፍጥ ምን አለ? እዚህ ሀገር፣ እዚህ መንደር፣ እዚህ ሰፈር የእግዚአብሔር ቃል ያለበት ሰው ነቢይ የለም አለ። በኋላ ንጉሱ አልመለሰም። እንደውም የንጉሱ ግን ወታደር ከሆኑት አንዱ አለ በነቢዩ ኤልያስ ላይ እጁን ያሳጥብ የነበረ አንድ ኤልሳ የሚባል ሰው አለ። እሱንማ ያውቀዋል፣ ታዋቂ ሆኗል። እሱማ ካለ ይጠራ፣ በሱ ዘንድ የእግዚአብሔር ቃል ይገኛል አለ። የእግዚአብሔር ቃል በርግጥ እሱ ዘንድ ይገኛል አለ። እንዴት መታደል ነው! ሰዎች ሲፈልጓችሁ የእግዚአብሔርን ቃል ዕውቀት ከናንተ ሲፈልጉ ማለት ነው። አዲስ ኪዳን ወንድሞች ሆይ ሕዝብን የሚመክር ምክር አላችሁ ወይ ተብለው ሲጠየቁ ሰዎች የእግዚአብሔርን ቃል ሲፈልጉ ወደ እናንተ ቢመጡ እንዴት መታደል ነው አይደለም? የእግዚአብሔርን ቃል ፈልጋለሁ አለ። በኋላ 3ቱም ተሰብስበው የሚገርማችሁ ነገስታት ናቸው፣ አላስጠሩትም። እንደማይመጣ ያውቃሉ። ዮራም 3ቱም ነገስታት ሄዱ። ኤልሳ ገና 3ቱ ሲመጡ አየው የአካብን ልጅ ዮራምን። ምክንያቱም አካብ የእግዚአብሔር ነቢያት የፈጀ ነው። ትዝ ይላችኋል። ሚስቱ ማናት? ኤልዛቤል የፈጀች ነች። እና ሲያየው ምልቶን ነው የመጣኸው አለ። ምልቶን ነው የመጣኸው፣ ሄድና የአባትን ነቢያቶች ፈልግ ነው። ምን ጉዳይ ያለኝ ከኔ ጋር? አረ አይደለም፣ እግዚአብሔር 3ቱን ንጉሥ ሊጨርሳቸው ነው አለው። በዚህ ጊዜ ምን አለ? በርግጥ ኢዮሳፍጥን ባላይ ኖሮ አንተን አላናግርህም ነበር አለ። ፊትንም ላይ አልፈልግም ነበር። እሱን ብቻ ስላየው ስለማከብረው ይሄን ነገር አደርጋለሁ። አስጨናቂ ነገር ነው። ተመልከቱ። አሁን ምን ፈልገው ነው የመጡት? የእግዚአብሔርን ቃል በሉኝ። የእግዚአብሔርን ቃል ምሪት ነው ፈልገው የመጡት። ከእግዚአብሔር ዘንድ ምሪት ነው ፈልገው የመጡት። ሊያልቁ ነው። አሁን ደግሞ መልእክቱን የሚያስተላልፈው ሰው ከፍተኛ ጥላቻ አለው ከዚህ ሰውዬ ጋር፣ ቂም አለው። ነቢያትን የገደለ ነው። ለሱ መናገርም እንዳለበት አያውቅም። እንዴት መንፈሱ እንደተረበሸ ታውቃላችሁ። በሌላ በኩል ደግሞ በጣም የሚወደው የሚያከብረው ንጉስ አለ። 2 ናቸው። እንዳውም ይሄ ንጉሱ የእስራኤል ንጉስ እግዚአብሔር ነው ብለ የሚያደርገው እግዚአብሔር ሊጨርሰን አምጥቶናል ነው ያለው። እግዚአብሔር አይደለም ሄደ ያለው። ሲሄድ አልጠየቀም እግዚአብሔርን። የሄደው እርዳኝ ብሎ በራሱ ፈቃድ ነው ሄደው። በጣም አይገርማችሁም? አንዳንዴ በራሳችን ፈቃድ ረጅም ማይል እንሄድና ችግር ሲገጥመን እግዚአብሔር ላይ ነው ብለ የምናደርገው አይደል? እንዴ መቼ ዳለው? መቼ ጠየቀው? መጀመሪያ እግዚአብሔር ሆይ ልሂድ ብሎ አልጠየቀውም።
አሁን እግዚአብሔርን ብሌም ሲያደርግ ነው። ኤልሳዕም ያላስቻለው ነገር እሱ ነው። እግዚአብሔር ሊጨርሰን ነው ያወጣን አለው። መቼ ያወጣቸው? እግዚአብሔር አይደለም ያወጣቸው። ብቻ ኢዮሳፍጥ ስላለ ስለዚህ ሰው ብሎ መልእክት ማምጣት ፈለገ። ተረብሸዋል። ስለዚህ በዚህ በወርሺፕ ሙድ ውስጥ እንዲመጣ ከእግዚአብሔርና በሱ መካከል ያለው ግንኙነት ቀና እንዲሆን ምንድነው ያደረገው ኤልሳዕ? እነዚህ አራት ቃላቶች አራት ቁጥሮች ነው የምናየው። ቁጥር 15 ይሄን ካወራ በኋላ እንዲህ አለ። ሁለተኛ ነገሥት 3:15 አሁንም ባለበገና አምጡልኝ። ታዲያ ባለበገናው በሚደረድርበት ጊዜ የእግዚአብሔር አንድ ላይ አንብቡልኝ። የእግዚአብሔር ምን እጅ በኤልሳዕ ላይ መጣ። የእግዚአብሔር እጅ የሚለውን ያዙልኝ። እንዲህም አለ እግዚአብሔር የሚለው እንዲህ ነው፣ በዚህ ሸለቆ ብዙ ጉድጓድ ቆፍሩ፣ እግዚአብሔር እንዲህ ይላልና የእግዚአብሔር ቃል ነፋስ ሆነ ዝናብ አታዩም፣ ሸለቆ ግን በውሃ ይሞላል። እናንተ የቀን ከብቶቻችሁ ሌሎች እንስሶቻችሁ ትጠጣላችሁ። ቁጥር 18 ይሄም በእግዚአብሔር ምን ፊት ቀላል ነገር ነው። ሞዓብን በእጃቸው አሳልፎ ይሰጣል። ክብር ለእግዚአብሔር ይሁን። ሶስት ነገር የእግዚአብሔር እጅ፣ የእግዚአብሔር ድምጽ፣ የእግዚአብሔር ቃል፣ የእግዚአብሔር ፊት። እነዚህ ሶስቱ ነገሮች ነው የምናየው። የምንጸልየውም በዚህ ዙሪያ ነው። መጀመሪያ እግዚአብሔር ስናመልከው ወገኖች ሆይ ስናመልከው በአምልኮ መንፈስ ውስጥ ነው። እግዚአብሔርን በእውነትና በመንፈስ ስናመልከው እግዚአብሔር እጁን ይዘረጋል። ክብር ለእግዚአብሔር ይሁን። እግዚአብሔር እጁን ይዘረጋል። ሲመለክ ደስ ይለዋል። ሐልወቱን ይገልጣል። የእግዚአብሔር እጅ የእግዚአብሔር ሐልወት መገኛው መታያው ነው። ኤልሳዕ ባለ በገና አምጡልኝ አለ። በጣም የሚገርማችሁ በወርሺፕ ውስጥ ሚውዚክ ከፍተኛ ስፍራ ነው ያለው። በጣም ትልቅ ስፍራ ነው ያለው። በቤተ ክርስቲያናችንም ውስጥ እንደዚህ መሆን አለበት። በሚቀጥለው 2 ሳምንት እናወራለን። እዚህ ቤተ ክርስቲያን ከምናደርገው ጠዋትም ገብተን ካደረግነው እስካሁንም ከምናደርገው ሁሉ ይልቅ አድምጡኝ፣ የወርሺፕ ጊዜያችን ወይንም የአምልኮ ጊዜያችን ለእግዚአብሔር የምንናገረው ጊዜ ይበልጣል። ጌታ መጣው ስብከት አለ በሰማይ የለም። እየጮኩ አልሰብክም። ለማ ነው ሰብከው? ምን ሰብከው እኮ ሰዎች ከኃጢአት ወደ እግዚአብሔር መንግስት እንዲፈልሱ ነው። ከሞት ወደ ህይወት እንዲሻገሩ ነው። እዛ የምናገኛቸው በህይወት ያለው የተሻገሩ ናቸው። ስብከት ያስፈልጋቸዋል? በፍጹም። ትንቢት ያስፈልጋቸዋል? ልሳን ያስፈልጋቸዋል? ተአምር ያስፈልጋቸዋል? በፍጹም። ምንድን ነው የሚያስፈልጋቸው? ወርሺፕ። ከዘላለም እስከ ዘላለም ያለውን ቅዱስ 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 እያሉ ማምለክ እሱ ነው ስራችን። እዚህ ይቀራል። ጸሎት አለ እዛ የለም። አምልኮ ነው ያለው። ለምን ነው የምጸልየው? ጤና ስጠኝ ብለህ ነው የምጸልየው? ስራ ስጠኝ ነው? ብር ስጠኝ ነው? ንገሩኝ እስቲ። በእግዚአብሔር ሕልውና ውስጥ የማይሞተውን ነው የምንለብሰው። እንሰጣለን ገንዘብ ለሚሽን ስራ ምናምን ስጡ ትሰጣላችሁ? የለም የለም። እዛ ምናረገው ነገር ሁሉ እዚህ የሚቀር ነው። ተከትሎን የሚሄደው አምልኮ ነው። የተፈጠርነው ለሱ ስለሆነ የሚቀጥለውም እሱ ስለሆነ ስለዚህ አምልኮ ሲሪየስ የሆነ ነገር ነው ወገኖች ሆይ። እግዚአብሔርም በሌላ ነገር ግጅ ክብሬ ወዴት አለ ነው የሚለው ሲጠይቀን አይደል? አምላክ ጌታ ከሆነ ክብሬ ወዴት አለ? መፈራቴ እግዚአብሔር እዚህ ቤት ከነበርን ጀምሮ የሚቀበለው ልቡን የሚያሳርፈው ነገር ክብር ስንሰጠው ነው። የተፈጠርነውም ለሱ ስለሆነ ማለት ነው። ስለዚህ ሚውዚክ በወርሺፕ ውስጥ ትልቅ ነገር ነው። ባለበገና አምጡልኝ አለ። ምናልባት ኦርኬስትራ ሊሆኑ ይችላሉ ምናምን። ባለበገናው መጫወት ሲጀምር ሲደረድር የእግዚአብሔር እጅ የእግዚአብሔር መንፈስ አረፈበት። ይሄ እንግዲህ አይደለም። የመጀመሪያው ንጉሥ ሳኦል የሚባለው በልቡ ትዕቢት፣ ክፋት፣ ክፉ መንፈስ ሲይዘው ያስጨንቀው ነበር። ዲፕሬሽኑ ሲገባው ነበር። ሱሳይዳል ነበር። ለመግደልም ሰዎችን ለማለት ሆሞሳይድ ለማድረግ ማለት ነው። ምኑ በሚነሳ ጊዜ ይጠራለታል። ማ ዳዊት ሙዚቀኛው፣ ዘማሪው፣ እግዚአብሔርን የሚያመልክ ታናሽ ብላቴናው ይመጣና ምንድን ነበር የሚያደርገው? ይደረድርለት ነበር። የእሱ በደረደረ ጊዜ ክፉ መንፈስ ከሳኦል ይለቀው ነበር፣ ይሸሽ ነበር። አምልኮ ፓወርፉል ነው ወገኖች ሆይ። ክፉ መናፍስትን ያርቃል፣ ቅዱስ የእግዚአብሔርን እጅ ያመጣል። ስናመልከው ይሄ ነው የሚሆነው።
አሜን 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 እግዚአብሔር ስናመልከው በመንፈስና በእውነት ስናመልከው የእግዚአብሔር ሐልወት ይገለጣል የእግዚአብሔር መገኘቱ ከምንም ነገር በላይ እግዚአብሔር ሲመለክ ነው ክበር በሉት እሱን የሚል ድሮ ቤተክርስቲያን ተዘግታ አባባ ጸጋዬ ነው ወደ ሾኔ አካባቢ ኮንፈረንስ ብዙ ይኬድ ነበር ከአዲስ አበባ I remember ሲዘመር just ክበር በሉት እሱን ኢየሱስ ከፍ ሲል ያፈሳል መንፈሱን በቃ ሲምፕል መዝሙር ነው የሚዘመረው ይሄ ነው ሲመለክ በርግጥም እግዚአብሔር ከፍ ሲል ከፍ አለ ማረከ ስጦታንም ደሞ ለቤተክርስቲያን ሰጠን እንደሚል እግዚአብሔር ወገኖች ሆይ ሲከብር መንፈሱን ያፈሳል በአምልኮ ውስጥ እግዚአብሔር የሚገልጠው ትልቅ ነገር አለ በተለያየ ችግር ውስጥ ያላችሁ በተለያየ ነገር ውስጥ just worship him አምልኩት ባላችሁበት ሁኔታ አምልኩት እግዚአብሔርን አምልኩት እግዚአብሔር በጎ ነገር ያደርጋል መልካም ነገር ያደርጋል እግዚአብሔር ከፍ ሲል የሚያደርገው ነገር አለ ስለዚህ ባለበገና አምጡልኝ አለ መጣለት በደረደረ ጊዜ የእግዚአብሔር ምን የእግዚአብሔር እጅ ትምጣ አሜን እጁ ያገኘን ከዚህ ቀድሜ ለባርካችሁ እጁ ታገኛችሁ መልካሚቱ እጅ ታገኛችሁ የእግዚአብሔር እጅ ያገኛችሁ ክብር ለእግዚአብሔር እሱ ሕይወትን ይለውጣል እግዚአብሔር ሲመለክ እጁን ብቻ ሳይሆን የሚያንቀሳቅሰው ድምጹን ያሰማናል እንዲህ ይላል 16 እንዲህ ማለት እግዚአብሔር የሚለው እንዲህ ነው በዚህ ሸለቆ ብዙ ጉድጓዶች ቆፍሩ ዋው ብዙ ነው የሚለው ልብ በሉ እግዚአብሔር እንዲህ ይላል ነፋስም ሆነ ዝናብ አታዩም ሸለቆው ግን በውሃ ይሞላል እናንተ የቀን ከብቶቻችሁ ሌሎች እንስሶቻችሁ ትጠጣላችሁ ሸለቆ ውስጥ ነው ያሉት አስቸጋሪ ቦታ ነው ውሃ የማይገኝበት ቦታ ነው በዋጥም 7 ቀን ነደዋል እንስሶቻቸው እያለቁ ነው እግዚአብሔርን ሲያመልክ የእግዚአብሔር እጅ መጣችበት የእግዚአብሔር መንፈስ ወረደበት ከዛ የእግዚአብሔር ቃል መጣለት የእግዚአብሔር ድምጽ መጣለት ወገኖች እግዚአብሔርን ስናመልከው ድምጹን ይልካል ቃሉን ይልካል በሚያስፈልገን ነገር ይናገረናል እግዚአብሔር ሲመለክ ቃሉ ላከ ምንድነው ቃሉ ነው ያለው እግዚአብሔር እንዲህ ይላል አለ ብዙ ጉድጓድ ቆፍሩ እኔ ብዙ ሚሊዮን አሁን ነው ያየሁት በደንብ አዲስ ይሆን አይ ዶንት ኖ በድሮ ይኖር ብዙ ጉድጓድ አንዱ ጉድጓድ አይደለም በየቦታው ጉድጓድ ቆፍሩዋል ጌታ ቆፍሩ ጉድጓድ አላቸው ነቢያቱ ማን ነው ነገስታቱ ምን እድላላቸው yes sir እያሉ መቆፈር ነው ቆፍሩ እግዚአብሔር እንዲህ ይላል ነፋስ አታዩ ዝናብ አታዩ ይሄ ቆፍራችሁ ሸለቆ ሁሉ ውሃ ይሞላል እናንተም ተጣላችሁ ከፍታችሁን ታጠጣላችሁ አለ ወረድ ብለን ስናየው ዲቴል አልገባም እዛው አስገራሚ የሆነ ነገር እግዚአብሔር ያደረገው እናያለን እግዚአብሔር ሲመለክ እጁን ይዘረጋል ድምጹን ያሰማል እግዚአብሔር ምንድነው በቃሉ የሚለን በመንፈሱ በልባችሁ ውስጥ የሚያፈሰው እግዚአብሔር ይናገራል በእውነት ጆሮ ከፍቶ ይናገራል የመጣችሁበትን ነገር እናንተ ታቃላችሁ እግዚአብሔር በውስጥ የሚፈስ ከመንፈስ የሆነ ልክ ለኤልያስም እንዳረገው እሳቱ አልነበረም ምድር መናወጥ አልነበረም ሌላ ነገር ጥቂት የዝምታ ጊዜ መጣ በዛ ጊዜ ውስጥ ግን እግዚአብሔር ወጣ ወገኖች ሆይ እግዚአብሔር በልባችን መንፈሱን ያፈሳል ዛሬ ከእግዚአብሔር ጋር ኢንካውንተር እንድናረግ ነው ሐሳቤ እንድናመልከው እጁ እንዲዳስሰን ድምጹን ጆሮአችን እንዲሰማ አሜን ይሄን ደግሞ ያደርጋል ክብር ለእግዚአብሔር ይሁን ሶስተኛው እግዚአብሔር ሲመለክ ፊቱን ያበራልናል ሁሉን ትንቢቱን ከተናገረ በኋላ ይህም በእግዚአብሔር ምን ፊት ቀላል ነው በመድረ በዳም ቢሆኑ በዛም ቢሆኑ እግዚአብሔር ሲመለክ ሳለ የእግዚአብሔር ፊት ያበራል ስለዚህ ነው እነዚህ ፕሪስቶችን ሲባርኳቸው ሁሌም እዚህ ምን ባርካችሁኛ እንዲህ ብላችሁ የእስራኤልን ሕዝብ ባርኩ ብሎ እግዚአብሔር ከባረከበት ነገር ሁለቴ የተገለጠው ምን ነው እግዚአብሔር ይጠብቃችሁ አይደል ይባርካችሁ ይጠብቃችሁ ካለ በኋላ ምንድነው የሚለው እግዚአብሔር ፊቱን ያበራላችሁ ቀጥሎ ሶስተኛው እግዚአብሔር ፊቱን ወደ እናንተ ያንሳ ይመልስ እግዚአብሔር ሕዝቡን የሚባርከው በፊቱ ነው በሐሎቱ ነው በህልውናው ነው በመገኘቱ ነው እኔ ካንተ ጋር ሆናለሁ በማለቱ ነው አሜን 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 ሃሌሉያ ፊቱን አበራለት ለኤልሳ እነዚህ ነገስታት ሁሉ እንዲድኑ ምናልባት ለሰው ፊት ከባድ ነው በእግዚአብሔር ፊት ግን በመናመልከው በመናገለግለው በሱ ፊት ቀደም ከተዘመረው መዝሙር ላይ ስለ እግዚአብሔር ፊት ዘመረናል
ወገኖች እግዚአብሔር ፊት ይብራልን ጨለማችንን ምንረሳው እሱ ነው አስቸጋሪ በሆነ ዓለም በጨለማ ውስጥ ነው ያለችው ምን ፈልገው የእግዚአብሔርን ፊት ነው ምን ተጠማው የእግዚአብሔርን ሐሎት ነው መንፈስ ቅዱስ ብለን ምንጮው ለሱ ነው የእግዚአብሔርን ውበት የእግዚአብሔርን ክብር የእግዚአብሔርን ሐሎት የእግዚአብሔርን ማንነት መገኘቱን ምን ፈልገው ለሱ ነው እግዚአብሔር ፊቱን ያብራልን አቤቱ ፊቱ ይብራልን እግዚአብሔር ፊቱን ያብራልን እግዚአብሔር ስናመልከው እጁን ይዘረጋል ቃሉን ያሰማል ፊቱን ምን ያደርጋል ብለናል ያብራል ይሄን ከተናገረ በኋላ ብዙ ሸለቆ ቆፍሩ ካለ በኋላ ቢቀጥለውን ቁጥር እዩ በማግስቱ ቁጥር ላይ መስዋዕት በሚቀርብበት ጊዜ እነሆ ከኤዶም በኩል ውሃ እየጎረፈ መጣ ምድሪቱ አዲሱ ትርጉም ደስ ይላል አንብቡልኝ ምድሪቱን ውሃ በውሃ አደረጋት ክብር ለእግዚአብሔር ይሁን አይ በጣም ደስ የሚል ነው እኮ ውሃ ጥም አልቆ ለነበረ ሰው ከኤዶም ውሃ መጣ እዚህም ዝናብ የለም ደመናም የለም ብለዋል እግዚአብሔር እዛ ያዘንባል እዚህ የሚፈልጉት አሁን ውሃ ነው እዛ ከዛ ጎርፍ መጣ ምድሪቱ ውሃ በውሃ ሆነች ክብር ለእግዚአብሔር ይሁን አሜን 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 የቆፈሩት ጉርጓድ ነው እንዳትረሱ ስለዚህ ውሃው ዝም ብሎ አላለፋቸውም እንደ ጎርፍ የቆፈሩት ጉርጓድ ሁሉ ውሃ ሞላ እግዚአብሔር ሴንስ ኦፍ ሂመር አለው በየጊዜው ሳነብ ማለት ይሄ ውሃ ምን እንዳረገ ታውቃላችሁ አታውቁም ላንብብላችሁ ቁጥር 22 በማግስቱ ጠዋት ውሃው ከፈሰሰ በኋላ ማለት ማልደው ሲነሱ እነዚህ ሰዎች ጠላቶች ሞዓባውያን ማለት ነው ፀሐይ በውሃው ላይ ታንጸባርቅ ነበር ማዶ ላሉት ሞዓባውያን ውሃው እንደ ደም ቀልቶ ታያቸው ስለዚህ ያኮ ደም ነው ያለ ጥርጥር ነገሥታቱ እርስ በርስ ተዋግተዋል ተራርደዋል እንግዲህ ሞዓብ ወደ ምርኮ ዞር ተባባሉ ሞዓባውያን ወደ እስራኤል ሰፈር ሲወጡ እስራኤላውያን ተነስተው ወጓቸው ሞዓባውያንን ከፊታቸው ሸሹ ከዚያም እስራኤል ምድሪቱን ወረው ሞዓባውያን ፈጇቸው ኦኬ ምንድነው ገብቷቸዋል ውሃ ቆፍሯል ተቆፍሯል ዝናብ ዘንቧል ጎርፍ መጥቷል ውሃ በውሃ ሆኗል የተቆፈሩት ጉድጓዶች ሁሉ ምንድናቸው ውሃ ሞልተዋል ጠዋት ፀሐይ ትወጣለች ሰንሴት ነው ብዙዎቻችን የምናውቀው ሰንራይዝ እናውቃለን አይደል እናውቃለን ሰንራይዝ ከፈለጋችሁ አትላንቲክ ሄዱ ሰንሴት ከፈለጋችሁ ፓሲፊክ ሄዱ አይደል ጠዋት መርትል ብቻ ምንድነው ፀሐይ ስትወጣ ፀሐይዋ ይሄ ጉድጓድ የሆነው ሁሉ ውሃ ላይ ስታንጸባርቅ ምንድነው ከለሩ ቀይ ነው ይሄ ሁሉ ሲያዩ በማግስቱ ሲነሱ ምንድነው ሂዩማን ሪዝኒንግ ማለት ነው ያላቸው ነገር ምክንያቱም ዝናብ የለም ደመና የለም ያዩት ነገር የለም የተመለከቱት ነገር የለም ውሃ ተማልቀዋል እነሱም እና ሲነሱ ውሃው ላይ ያንጸባርቃል ምንድነው ያሉት ነገሥታት እነዚህ ሶስቱ ነገሥታት ማለት ነው ሊወጋቸው የመጡት እርስ በርሳቸው ተጫጭደዋል አልቀዋል ምድሪቱ ደም በደም ሆናለች ሞዓባውያን ወይ ተነሱና ምድሩን ውረሱ አሉ አልሰሜን ገባበሉት ነው አይደለም ባክግራውንዱን አጠይቁኝ ከዛ ሊወርሱ እነሱ ላይ ሲመጡ እግዚአብሔር በእጃቸው ሰጣቸው ልክ ነብዩ ኤልሳ እንደተናገረው ውሃ ይሞላል ሞዓባውያን በእጃቸው ይሰጣል አሜን እግዚአብሔር ሲመለክ ታምር ያደርጋል እግዚአብሔር ሲመለክ ደስ ሲለው መንፈሱን ሲያፈስ ታምራትን ያደርጋል ሚራክል ያደርጋል ገምተን ማናቀው አይናችን ያላየው ጆሮአችን ያልሰማው ልባችን አስቦት የማያቀውን ታምር ያደርጋል እግዚአብሔር ይሄ ባህሪው ነው መንፈስ ቅዱስ ይሄንን ያደርጋል ይሰራል ብቻ እንታመነው ብቻ እንጠማው ብቻ እንታዘዘው ይሄንን ያደርጋል ላስረግጥላችሁ ወዳለው ይሄ ስለ ሶስቱ ነገር ስለ እግዚአብሔር እጅ ስለ እግዚአብሔር ድምጽ ስለ እግዚአብሔር ፊት ይሄን ሶስት ነገር ብቻ ይዛችሁልኝ እንድትሄዱ ነው ዛሬ ምንድነው በቤተ ክርስቲያን ቢባል በእጃችንም ሳምንቱን ሁሉ ምን ቆይበትም እነዚህ ሶስት ነገሮች የእግዚአብሔር ሐሎት መገለጫ ናቸው እጁ ድምጹ ቃሉ ማለት ነው እና ምኑ ፊቱ እሺ እጁ በሉኝ እጁ ድምጹ ቃሉ ፊቱ
ከአምልኮ ጋር የመጀመሪያው ምሳሌ ጳውሎስና ሲላስ አምልኳቸው ነው ሐዋርያት 16 ላይ ሕዝቡም ተባብረው በጳውሎስና በሲላስ ላይ ተነሱባቸው ገዢዎችም ልብሳቸውን ገፈው በበትር እንዲደበድቡ አዘዙ ክፉኛ ከተደበደቡ በኋላ ወደ ወይኒ ቤት አስገቧቸው የወይኒ ቤት ጠባቂውም ወደ ወይኒ ቤት ውስጠኛው ክፍል አስገብቶ እግራቸውን ከግንድ ጋር አጣብቆ አሰራቸው ቁጥር 25 ላይ እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና ምን ያረጉ አንብቡልኝ እባካችሁን እየጸለዩና እየዘመሩ እግዚአብሔርን ምን ያረጉ ነበር ሲያመልኩ ነበር ዋው ሌሎች እስራኤሎች ያደምጧቸው ነበር እስረኞች ድንገትም የወይኒ ቤቱ መሰረት የሚያናው ታላቅ ምን የመሬት መንቀጥቀጥ ወዲያው የወይኒ ቤት በሮች ተከፈቱ የሁሉ ምስራት ተፈታ እግዚአብሔር እጁን ላከ ታውቃላችሁ ሲመለክ ልብ በሉ ጳውሎስና ሲላስ የነበሩበትን ሁኔታ ታስረዋል ተደብድበዋል ወይኒ ቤት ናቸው ያሉት ቆስለዋል ስለ ወንጌል ነው ሰርቀው አይደለም ስለ ሌላ ነገር አይደለም ተደብድበው ተጠለዋል እኩለ ሌሊት በሆነ ጊዜ በጣም በጭንቅ ጊዜ ማይነጋ ሌሊት አለ አይደል ረጅም ሌሊት አለ አይደል ሰዓቱን የባነነ ያየን 10 ደቂቃም ብዙ የቆየ የመሰለን የማይሄድ ሌሊት አለ one of እንደዛ አይነት ናይት ነው ግን እነሱ በኩለ ሌሊት ተነስተው ምን ነበር ያደርጉት ያመሰግኑ ነበር ይዘምሩ ነበር ይጸልዩ ነበር ያመሰግኑ ነበር ምን ስለምኑ ኖ እኔ አንዳንዴ ያስባለሁ ሐዋርያት ሥራ ስናጠና ነግሬያቸዋለሁ እነዚህ ሰዎች ያመለኩት አምላክና እኔ ማመልከው አንድ ነው ወይ ይላሉ አዎ አንድ ነው ግን እነሱ የገባቸው መገለጥና እኔ የገባኝ አንድ ነው አይደለም እንኳን በዚህ አይነት አሰቃቂ ጊዜ በኖርማል ተኝተን እንኳን ሚድናይት ላይ ጌታ ለጸሎት ሲቀሰቅሰን እንነሳለን እንዴ እንነሳለን ተመልከቱ እግዚአብሔር ሲመለክ ይሄንንም ነው አሁን ማሳስባችሁ እንደ ቤተ ክርስቲያን እንደ ቤተሰብ አይኖ ምናልፍበት እያንዳንዳችን እናቃለን አቃለው ነኝ በጥቂት የነገራችሁኝ ያየሁትን እናቃለን እንዳገልጋይ እናቃለን በብዙ ነገር ምታልፉ አላችሁ ረጅም ሌሊት ምታሳልፉ አላችሁ ግን የእግዚአብሔር ቃል በመንፈሱ በዛው ሌሊት እናምልከው በዛው ሌሊት እናገልግለው በዛው ሌሊት እንዘምርለት አሜን 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 ይነጋል ምንም ረጅም ቢሆን ሌሊቱ ይነጋል ፀሐይ ይመጣል አዲስ የፀሐይ ወጋገን ይመጣል የፀሐይ ጮራ ይመጣል ማለዳ ይሆናል ለክሶ ማታ ይሆናል ጠዋት ግን ደስታ ይመጣል ሃሌሉያ ከጳውሎስና ከሲላስ ይሄ ነው እግዚአብሔር ሲመለክ እጁን ላከ የወይኒ ቤት መሰረቱን ሁሉ አናጋ እስረኞች ሁሉ ተፈቱ ዘሬስ ስትሪ እንደሚሉት ሰው እንኳን ዳነ እግዚአብሔር ሲመለክ ምን ያደርጋል እጁን ይዘረጋል ሁለተኛ እግዚአብሔር ሲመለክ ድምጹን ያሰማል ምሳሌ 2 የአንጾኪያ ቤተክርስቲያን አምልኮዋን እዩ ሐዋርያት ሥራ 13 ላይ በአንጾኪያ ባለች ቤተክርስቲያን ነቢያትና መምህራን ነበሩ እነዚህም ጌታን ምን ሲያደርጉ እያመለኩና እየጾሙ ሳለ መንፈስ ቅዱስ ምን አለ በርናባስና ሳውልን እኔ ለጠራዋቸው ሥራ ለዩልኛል መንፈስ ቅዱስ በሉኝ መንፈስ ቅዱስ እነሱም ከጾሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው በርናባስና ሳውል በመንፈስ ቅዱስ ተልከው ወደ ሴሊቋያ ወረዱ ከዚያም በመርከብ ወደ ቆጵሮስ ሄዱ ድምጹን አሰማ መንፈስ ቅዱስ ምን አለ ሲመለክ በቤተ ክርስቲያን ሲመለክ በጾም ጸሎት ሲመለክ በአንጾኪያ ቤተ ክርስቲያን ሲመለክ ሲጸልዩ ሲያመልኩት መንፈስ ቅዱስ ድምጹን አሰማ ክብር ለእግዚአብሔር ይሁን እግዚአብሔር ሲመለክ ይናገራል እግዚአብሔር ሲመለክ ድምጹን ያሰማል እግዚአብሔር ሲመለክ የቃሉን ደጅ ያበራል ምክንያቱም መንፈስ ቅዱስ በመጣ ጊዜ እኔ የነገርኳችሁን ሁሉ ምን ያደርጋቸዋል ያሳስባቸዋል ያስገነዝባቸዋል ይመራቸዋል ብሎ የተነገረ ነው ስለዚህ በመንፈስ ስናመልከው ጌታ የነገረንን ሐዋርያት የጻፉትን ነቢያት የጻፉትን የቃሉን መገለጥ ይሰጠናል እግዚአብሔር እንዲህ ያለው እንዲህ ነው የሚለውን ይሰጠናል ክብር ለእግዚአብሔር ይሁን አይደለም ጴጥሮስ ላይ ሲወርድ የመንፈስ ምንድነው አፉን ከፈተው እንዴ ኤኮ የተባለው በዩኤል የተነገረው ነው የቃሉን ፍቺ ያበራል የቃሉን ትርጉም ይሰጣል ይናገራል መንፈስ ቅዱስ ይናገራል ድሮ ተናግሮ ያቆም አምላክ አይደለም ሴሴሽኖችስ የሚባሉ አሉ ተናግሮ አቆመዋል ይሄ ባይብሉ ሲዘጋ ተዘግቷል ኖ እንዴ እግዚአብሔር እኮ አፉን እኛ እንኳን ከተናገረ እግዚአብሔር እንዴት ነው የማይናገረው
እንዴ እግዚአብሔር ይናገራል በቃሉ ይናገራል በመንፈሱ ይናገራል ለዩልኝ አለ ታዲያ መንፈስ ቅዱስ ሲናገር ስለ ሚሽን ይናገራል እዛ ስላሉ ሰዎች ይናገራል ስላልዳኑ ሰዎች ይናገራል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ከዛ በኢየሩሳሌም ምስክር ትሆናላችሁ ነው እዛው ባጥቢያችሁ ነው ያለው ሰማሪያ በይሁዳ እስከ ምድር ዳርቻ ምን ትሆናላችሁ ምስክሮቼ ትሆናላችሁ ልክ እንደሱ እንደተናገረው በዓለ ሃምሳ ላይ ሲወርድ ምንድነው በእያንዳንዳቸው ልሳን ታያቸው ሰዓት ተናገሩ በልዩ ልዩ ቋንቋ ማመጣ ከዓለም ሁሉ የመጣው በገዛ ቋንቋቸው የእግዚአብሔርን ክብር የእግዚአብሔርን ማዳን ይሰሙ ነበር ወገኖች ሆይ የመንፈስ የጸጋ ስጦታ ሁሉ የሚሰጠን ሰዎች እንዲድኑ ነው ቤተክርስቲያን አካሏ እንድትታነጽ ነው አይደለም ስለዚህ መንፈስ ቅዱስ ተናገረና የአንጾኪያ ቤተክርስቲያን እግዚአብሔር ይመስገን እነ ጳውሎስ ተልከው ወንጌል እስከ ሮም ድረስ ደረሰ እግዚአብሔር ሲናገር ሲመለክ እጁን ይዘረጋል እግዚአብሔር ሲመለክ ድምጹን ያሰማል ሶስተኛው እና የመጨረሻው እግዚአብሔር ሲመለክ አሜን ምን ያደርጋል ፊቱን ያበራል ኢዮሳፍጥ ከዚህ የተማረው ይመስለኛል ኢዮሳፍጥ ይሄ ጉዳይ ገጠመው ሶስት ነገስታት መጡና ወጉት በሌላ ጊዜ ነው በእግዚአብሔር ፊት ጾም ጸለየ እግዚአብሔር ድል እንደሚሰጠው ተናገረው ከዛ ምላሽ ነው ኢዮሳፍጥ በግንባሩ ወደ መሬት ተደፍቶ የይሁዳና የኢየሩሳሌም ሕዝብ ሁሉ በእግዚአብሔር ምን ፊት ወደቁ ሰገዱ ፖስቸር ነው ያምልኮ ማለት ነው ኢዮሳፍጥም ከሕዝቡ ጋር ከተመካከረ በኋላ ከሰራዊቱ ፊት ቀድመው በመሄድ እግዚአብሔርን አመስግኑ ፍቅሩ ለዘላለም ጸንቶ ይኖራል እያሉ ለእግዚአብሔር የሚዘምሩ ስለ ቅድስናው ክብር የሚያወድሱ ሰዎችን መደበ መዘመርና ማወደስ እንደጀመሩ እግዚአብሔር ይሁዳን በወረሩት በአሞን በሞዓብና በሴይር ተራራ ሰዎች ላይ ድብቅ ጦር አመጣባቸው ተሸነፉ ቅድም ያየነው ታሪክ ኢዮሳፍጥ ሶስት ነገስታት ሆነው ነበር ይሄዱት አይደል ሞዓባውያንን ለመምታት ሶስት ነገስታት ሆነው አሁን በተራው ደግሞ እሱ ለብቻ ሆኖ ሶስት ነገስታት መጡበት ያኔ ኤልሳ ባለበገና ደርድሩ የእግዚአብሔር መንፈስ ሲወጥቅበት ያየ ይመስለኛል በቅደም ተከተሉ ታሪክ ከሌለም ችግር የለም ከዚህም አይቶ ተመልክቶ ሊሆን ይችላል አሁን ደግሞ ወደሱ ሲደርስ እግዚአብሔር ሲናገረው ድምጹን ሲያሰማው ምንድነው ያደረገው መዘምራንን ጠራ የመዘምራን ልብስ አለበሳቸው እየዘመሩ ነው ሄዶት ቸርነውና ምሕረቱ ለዘላለም ነው እግዚአብሔርን አመስግኑ ፍቅሩ ጸንታ ወደ ጦር ሜዳ በጣም ልክ ያልሆነ መንግስት ንጉስ ተብሎ የሚታሰብ ነው ጦር ሜዳ ሲሄዱ የጦር ጀነራል ሳይሆን መዘምራን አስቀድሞ መሄድ ምን አይነት እንትን ነው ልክ አይደለም ግን ስለ ቅድስናው ክብር ሲዘምሩ እግዚአብሔር እጅ ወደቀችባቸው እግዚአብሔር ፊቱን አበራላቸው ጠላቶቻቸውን ሁሉ መታ እነዚህ ሶስቱ ልብ በሉ እነዚህ ሶስቱ እግዚአብሔር ስናመልከው እጁን ይዘረጋል የምሕረት እጁን ቸር እጁን ደግ እጁን ሲዘረጋ እጁ በስጦታ የተሞላ ነው በመልካም ነገር የተሞላ ነው አንተም እጅን ትዘረጋለህ ሕይወት ላለ ሁሉ ከመልካም ታጠግባለህ መልካምነት አለው እጁን እግዚአብሔር እጁን ይዘረጋልናል ስናመልከው እግዚአብሔር ስናመልከው ድምጹን ያሰማናል ምሪት ይሰጠናል አቅጣጫ ይሰርጠናል ግራ በገባንበት ነገር በመድረ በዳ በሚመስል ነገር እግዚአብሔር ድምጹን ያሰማናል ክብር ለእግዚአብሔር ይሁን ይሄ ብቻ አይደለም እግዚአብሔር ፊቱን ያሳየናል አቤቱ ፊቱ ያብራልን ድምጹ ትምጣልን እጁ ትዘርጋልን ይሄ ሲደረግ ይሄ ነው የኔ የ2025 የፔንቴኮስት ምኞቴ ይሄ ነው እግዚአብሔር ይመለክ ወገኖቼ ቤቱ የጸሎት ቤት ነው ቤቱ ያምልኮ ቤት ነው ቤቱ ያምልኮ ቤት ነው የሚመለከው የሰማይና የምድር ጌታ እግዚአብሔር ነው እናምልከው እሱን እንግዲህ ምን ይሁን ሁለት ነገር ብቻ ከዚሁ ከኤልሳ ሕይወት የተነሳንበት ሁለተኛ ነገሥት 2:9 ላይ ምን ይሁን ካላችሁኝ ሁለት ነገር ነው የምጠይቃችሁ ይሄ ግማሹ የእግዚአብሔር መንፈስ መንፈሱን እንጠማ በቃ ኤልሳ መንፈስ በኔ ላይ እጥፍ እንዲወርድ ለምንሃለሁ መንፈሱን እንጠማ ወገኖች ሆይ በቃ ምን ጓጓይ ዛሬም እዚህ ምን ጸልየው እግዚአብሔር ሆይ መንፈስ በኔ ላይ ይሁን ጸጋን እጅህን ፊትህን ድምጽህን ያንተ ሐሎት ከኔ ጋር ይሁን ጌታም እንዲህ ብለዋል የበዓሉ መጨረሻ ቀን የዳስ በዓል ሲከበር እንዲህ አለ ዮሐንስ 7 ላይ በታላቁ ቀን እንዲህ አለ ኢየሱስ ቆሞ ከፍ ባለ ድምጽ እንዲህ አለ ማንም የተጠማ ቢኖር
ወደ እኔ ይምጣና ይጠጣ። ሃሌሉያ። በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃው ምንጭ ከሆዱ ከውስጡ ይፈልቃል። ይህን ያለው በእርሱ የሚያምኑ ስለሚቀበሉ ስለምንድን ነው? ስለ መንፈስ ነበር። ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልወረደም ነበር። አሁን ኢየሱስ ከብሯል፣ መንፈስ ምን ሆኗል? ወርዷል። ዛሬ የምናከብረው ፔንቴኮስት ቀን ነው። ወርዷል። በመካከላችን አለ። ሃሌሉያ። ስለዚህ እንጠማ። በእርግጥ ከተጠማን ያጠጣናል። እናንተ ክፉ ስትሆኑ ለልጆቻችሁ መልካም ካወቃችሁ በሰማይማ ያለው አባታችሁ ቀንና ሌሊት ለሚለምኑት እንዴት አብልጦ ምንን መንፈስ ቅዱስን አይሰጣቸውም? ወገኖች ሆይ እንጠማለን። እግዚአብሔር በፈለገው መንገድ እጁ የምታስፈልገን እጁ ትመጣለች። ድምፁ ለሚያስፈልገን ድምፁን ያሰማናል። የፊቱን ውበት ለምንፈልግ ሰዎች እግዚአብሔር የፊቱን ውበት ያሳየናል፣ ክብሩን ያሳየናል። እናምናለን። መንፈሱን እንጠማ። እዚህ ወደዚህ ያላችሁ እግዚአብሔርን በመንፈስ እናምልከው። እናምልከው። የተጠማነው መንፈስ እንጠጣ እንድናመልከው ነው። 3:15 ላይ እንዲህ ነው የሚለው፣ ኤልሳዕ ባለበገና አምጡልኝ። ታዲያ ባለበገናው በሚደረድበት ጊዜ እግዚአብሔር እጅ ወደቀችበት። እናምልከው። ወርሺፕ ወገን፣ በየቀኑ በልባችሁ ተቀኙ፣ ቅኔ ይሙላ። ወርሺፕ። በቃ ያለንበትን ነገር ሁሉ እንርሳና እግዚአብሔር ሆይ አመሰግንሃለሁ። በኩለ ሌሊት በኩለ ቀን ወደ አእምሯችን በሚመጣ ባለን ችግር ላይ ተጠርቀው ተይዘው እያዩ እጃቸውን እንኳን ብድግ አድርገው ማምለክ አይችሉም። ነገር ግን እግዚአብሔርን ያመልኩት ነበር። የልብ አምላክ ነው እግዚአብሔር። ይሄ መንፈስ ይፍሰስልን። ኢየሱስ እንዲህ አለ። ወንጌል ተኮሩ ትምህርት ይሄ ነው ወገኖች ሆይ። ከኢየሱስ ጋር ይገናኛል። ኢየሱስ እንዲህ አላት ለሳምራዊቱ ሴት፣ እኛ ለምናውቀው እንሰግዳለን። በእውነት የሚሰግዱለት ለአብ በመንፈስና በእውነት የሚሰግዱ ጊዜ ይመጣል። አሁን ጊዜው ነው። አሁን መጥቷል። አብ እንደዚህ በእውነት የሚሰግዱለትን ይፈልጋል። እግዚአብሔር መንፈስ ነው። የሚሰግዱለት በመንፈስና በእውነት ሊሰግዱለት ይገባል። ይሄ ጊዜ መቼ ነው? አሁን ነው። አሜን። የእግዚአብሔር ፊት ውበት የሆነው ኢየሱስ ክርስቶስ መጥቷል። ኢየሱስን ያየ አብን አየ። የእግዚአብሔር ክብሩም ነጸብራቅ መገለጫ የሆነው ኢየሱስ ክርስቶስ አለ። በብሉይ ኪዳን እየመጣ ነበር የሚሄደው። አሁን ከኛ ጋር አብሮ በሄድ ይሻላችኋል ያለው ጌታ መጥቷል። ከሱ ጋር አብረን ኢንካውንተር እንድናደርግ ነው። መንፈስ ቅዱስ ሆይ ካም ሆሊ ስፒሪት ስንል ውጪ ሆኖ ነው ማለት አይደለም፣ እዚህ የለም ማለት አይደለም። ነገር ግን ሃሎቱን እንድናየው፣ ከሱ ጋር ፐርሰናል ኢንካውንተር እንድናደርግ፣ መገኘቱ እንዲሰማን፣ መዳሰሱ እንዲሰማን፣ የፊቱ ብርሃን እንዲበራልን፣ ድምፁን እንድንሰማው። አሜን። ያ ጊዜ መቼ ነው? አሁን ነው። ለኛ ነው የሄደው ጌታ፣ ስለኛ ነው የሄደው። እሱ በመሄዱ መንፈስ ቅዱስ መጥቷል። እሱ በነበረ ጊዜ እንዳላችሁ በገሊላ ወይ በናዝሬት ወይ በኢየሩሳሌም ነበር የሚገኘው። ነገር ግን እሱ ከሄደ ቦታ ይሄ የወረደው መንፈስ ዓለምን ሁሉ ሞልቷል። ዛሬ ፔንቴኮስት በተለያየ ቦታ ይከበራል። በእያንዳንዱ ቦታ እግዚአብሔር መንፈስ ቅዱስ አለ። ክብር ለእግዚአብሔር ይሁን። ስናመልከው ይሄ ነገር ይሆናል። በእነዚህ ሶስት ነገር ልባችሁ የእግዚአብሔር እጅ በመካከላችን እንዲንቀሳቀስ ትፈልጋላችሁ? አዎ በሉኝ ፕሊዝ። እጁ እንድትመጣ ትፈልጋላችሁ? መቼ? አሁን። እግዚአብሔር የሚመለከው መቼ ነው? አሁን ነው። እዚህ ነው። ቦታው እዚህ ነው። ጊዜው አሁን ነው። ምናመልከው እኛ ነን። አሜን። ሃሌሉያ። የሚመለከው እሱ ነው። የማመልከው እኔ ነኝ። ጊዜው አሁን ነው። ቦታው እዚህ ነው። እዚህ እናመልከዋለን። እግዚአብሔር እጁን እንዲገለጥ ትፈልጋላችሁ? እናመልከው። እግዚአብሔር ቃል በመካከላችን እንዲገለጥ ትፈልጋላችሁ? የቃሉ ሙላት እንዲወጣ ትፈልጋላችሁ? የእግዚአብሔር የቃሉ ሚስጥር እንዲበራ ትፈልጋላችሁ? እናመልከው። እግዚአብሔር ፊቱን እንዲያበራልን ትፈልጋላችሁ? እግዚአብሔርን መንፈስ እንጠማ። እናመልከው።